በህይወታችሁ ውስጥ እግዚአብሔር በሚሰጣችሁ ነገር ውስጥ የመጀመሪያ ነገር አእምሮአችሁን በኃይል እንዲባርክ ጸልዩ። ሁለተኛ ትጋትን በኃይል ጨምሩበት። ሰለሞን አባቱ ዳዊት ነገስታት ጋር ሲዋጋ ተዋጋቸው በኋላ እሱም ወታደር እነሱም ወታደር ካጡ በኋላ ምርኮ ይሰበስባል። ያገኘውን ከብት ይወስዳል፣ ያገኘውን ወርቅ ይወስዳል። ልጁ ሰለሞን 40 ዓመት ሙሉ ተዋግቶ ያውቅም። ትልልቅ ቤተ መቅደሶችን ገነባ። ሰዎች ቱሪስት ሆነው ወርቅ ይዘው መምጣት ጀመሩ። ይሄ ሰውዬ ምን አይነት ጥበብ ነው ያለው እያሉ በፊት ተዋግቶ የሚሰጥ ወርቅ ቱሪስት ሆነው ይዘው መምጣት ጀመሩ። የደቡቧ ንግስት ወርቅ ይዛለት መጣች ይላል መጽሐፍ ቅዱስ። ያስመጣት ተዋግቷት አይደለም፣ ያስመጣት በአእምሮ ነው፣ በጥበብ አስመጣት። ስራችሁ ነገስታትም ደካማም ሰዎች ፊት ያቆማቸዋል። ትልቁ ነገር ስራችሁን የምትሰሩበት አእምሮና ስራችሁን የምትሰሩበት ትጋት ነው ወሳኙ። እግዚአብሔር ኔትወርክ ሲሰጣችሁ፣ እግዚአብሔር ኤቭሪቲንግ ሲሰጣችሁ የመጀመሪያው ነገር ስራውን ከመስራታችሁ በፊት ስለ ስራው ወቁ። አእምሮአችሁን ተጠቀሙ። ነግሬያችኋል። አእምሮ የጎደለው ሰው ሰርቲፊኬት ሊኖረው ይችላል። አእምሮ የጎደለው ሰው ማስተርስ ሊኖረው ይችላል። ዶክተር ሊሆን ይችላል። አእምሮ ያላቸው ሰዎች፣ ጥበብ ያላቸው ሰዎች ስራ ስጣቸው፣ ምክንያት የላቸውም። ከሰጣቸው በኋላ ውጤት ነው የሚሰጡ። ምንም አይነት ምክንያት አእምሮአቸው ውስጥ የለም። ሁሉ ጊዜ ምክንያት የሚያቀርቡ ሰዎች ሰነፎች ናቸው። እጅግ በጣም ሰነፎችና አእምሮ የጎደላቸው ሰዎች ናቸው። ሁሉ ጊዜ ምክንያት አላቸው። ሰነፍ ሰው እንደዛ ነው። በመንገድ አንበሳ አለ ብሎ ይተኛል። እጃችሁ ላይ የሆነ ነገር ካለ እግዚአብሔር አእምሮአችሁን እንዲባርከው ነገሩት። አእምሮአችሁን እንዲባርከው ነገሩት። May God bless your mind. ገንዘብን በሁለት አይነት መንገድ ማግኘት ይቻላል። ታግላችሁ ማግኘት ይችላል። ለጥበብ ደግሞ ከነሱ መቀበል ይችላል። ስለዚህ እንዲሆንላችሁ ጸልያለሁ። I pray that it may happen for you. አእምሮአችሁ በጥበብ እንዲባረክ ጸልያለሁ። አእምሮአችሁ በጥበብ እንዲባረክ ጸልያለሁ። ሲከተለኝ ከኋላዬ ምሳሌ 22 ቁጥር 29 Proverbs 22 verse 29 ቁጥር 29 በስራው የቀለጠፈ ሰው አይታል። በስራው የቀለጠፈ ሰው አይታል በነገስታት ፊት ይቆማል። በቃ በስራው የእንግሊዝኛው ትጋት ነው የሚለው። በስራው የተጋን ሰው አይታል። ሰለሞን እኮ ነው የሚጠይቀው። Have you seen a man who is diligent? አእምሮ የሌለውን ሰው አይቻሉ አለ። He said, I behold a man who is void. በስራው ደግሞ ትጉ የሆነን ሰው አይቻሉ። I saw a person who is diligent. ይሄ ሰው እያለ This person, በነገስታት ፊት ይቆማል። he will stand before kings. Last time ቤተ መንግስት የነበረ ሽልማት እያየው ነበር። I was beholding what was in a palace happening. ቤተ መንግስት የነበረ ሽልማት There was an award in the palace. እና ግብር ከፍተኛ ግብር ከፋይ የሆኑ ሰዎችን እያየው ነበር። I was looking up to people who has high paid tax or paid. 600 ሚሊዮን It says 600 million. 1 ቢሊዮን 1 billion. 300 ሚሊዮን 300 million. የክልል በጀት ነው ይመስለው አይደል? A budget of one city. የከፈሉት ታክስ ነው። It is a tax that they paid. ፕራይም ሚኒስተሩን ማናገር እንፈልጋለን አላሉ። He doesn't say we want to speak the prime ስራቸው minister. ነገስታት ፊት ያቆማቸዋል። Their diligence will bring forth unto king. መንግስት ራሱ ነው ፈልጋለሁ እናንተን ፈልጋለሁ ብሎ ይጠራቸው። Even the government call unto them. ስራችሁ ነገስታትም ደካማም ሰዎች ፊት ያቆማቸዋል። So your diligence will bring forth unto weak man at the same time kings. ትልቁ ነገር ስራችሁን የምትሰሩበት አእምሮና ስራችሁን የምትሰሩበት ትጋት ነው ወሳኙ። The greatest thing is the mind that you have at the same time the diligence that you possess. እነዚህ ሰዎች ቢፎር እንደዚህ አልነበሩም። Those people that are not before this lifetime. ትጋታቸው Their diligence. like ይሄን ያክል ከፍለናልና መንግስት መሪ የሆነን ሰው ልናገኝ እንፈልጋለን አላለም። They didn't require for the prime minister. መሪው ራሱ እነዚህን ሰዎች ማግኘት ፈልጋል። The prime minister required that. ስራቸው ነገስታት ፊት ያቆማቸዋል። So their job make them diligent in ቀጣይ front of ነገስታት ፊት እንድትቆሙ ጸልያለሁ። Next I pray for you the same history. ነገስታት ራሳቸው እንዲጠሯችሁ ጸልያለሁ። I pray that kings may call it. እንዲደውሉላችሁ ጠራለሁ። And they may call you. እንፈልጋችኋለን እንዲሏችሁ ጸልያለሁ። They may require you. እንፈልጋችኋለን እንዲሏችሁ They ጸልያለሁ። may require you. እንፈልጋችኋለን እንዲሏችሁ ጸልያለሁ። They may require you. እንፈልጋችኋለን እንዲሏችሁ ጸልያለሁ። They may require you. እንፈልጋችኋለን እንዲሏችሁ ጸልያለሁ። I pray they may require you. እንፈልጋችኋለን እንዲሏችሁ ጸልያለሁ። They may require you. እነዚህ ሰዎች This person, ስራ አለ። they have a task. በስራው የተጋን ሰው አይተሃል አለ Have you ሰለሞን። seen a man who is diligent? ከዛ እነዚህን ሰዎች አለ በእኛ ፊት ይቆማሉ። This person will stand in front ሰለሞን of ንጉስ us. ነው። King Solomon said that. ላስት ታይም እኔ አጠገብ ያያችሁ ሰውዬ እኔ አጠገብ የመጣው እድለኛ ስለሆነ አይደለም ማለት። The person who was beside me was not a lucky person. በስራው ትጉ ስለሆነ ነው። He was a person who was
diligent. እግዚአብሔር ስራ ሲሰጣችሁ Whenever God give you a task, እግዚአብሔር ኔትወርክ ሲሰጣችሁ when God give you a network, እግዚአብሔር ኤቭሪቲንግ ሲሰጣችሁ whenever God give you a resource, የመጀመሪያው ነገር the first thing you have to do ስራውን ከመስራታችሁ በፊት before you work the job, ስለ ስራው ወቁ። you have to know about the business. አእምሯችሁን ተጠቀሙ። Use your mind. ነግሬያችኋል። አእምሮ የጎደለው ሰው ሰርቲፊኬት ሊኖረው ይችላል። The person may have a certificate who is slothful. አእምሮ የጎደለው ሰው ማስተርስ ሊኖረው ይችላል። A person who has lack of understanding may have a certificate. አእምሮ የጎደለው ሰው A person who lack understanding, ዶክተር ሊሆን ይችላል። he may have a doctor. አእምሮ ምን ያለው A person who lack የጎደለው ሰው understanding. በህይወታችሁ ውስጥ In your life, እግዚአብሔር በሚሰጣችሁ ነገር ውስጥ and everything that God gave you, የመጀመሪያ ነገር the first thing you have to do, አእምሯችሁን በኃይል እንዲባርክ ጸልዩ። I pray that may God bless your mind. አእምሯችሁን በኃይልና በኃይል እንዲባርክ ጸልዩ። Pray that may God bless your mind mightily. ሁለተኛ Second thing, ትጋትን በኃይል ጨምሩበት። increase diligence in your life. ሰለሞን King Solomon, አንድ ድንቅ የማደንቀው ትልቅ ኳሊቲ ልንገራችሁ። let me give you the great quality he has possessed. ትልቅ ኳሊቲ Great quality. አባቱ ዳዊት His father David, ነገስታት ጋር ሲዋጋ when he fight with kings, ከተዋጋቸው በኋላ after the fight of the war, እሱም ወታደር እነሱም ወታደር ካጡ በኋላ whenever they lose soldiers among them, ምርኮ ይሰበስባል። he gather of what he extra, ያገኘውን ከብት ይወስዳል። and also the cattle ያገኘውን ወርቅ ይወስዳል። and gold also. ልጁ ሰለሞን King Solomon, 40 ዓመት ሙሉ ተዋግቶ አያውቅም። he doesn't fight for 40 years. ምን እንዳደረገ ታውቃላችሁ? Do you know what he did? ትልልቅ ቤተ መቅደሶችን ገነባ። He built a palace or So- temples. ሰዎች ቱሪስት ሆነው ወርቅ ይዘው መምጣት ጀመሩ። And the same people came to bring forth their gold. ይሄ ሰውዬ ምን አይነት ጥበብ ነው ያለው እያሉ በፊት ተዋግቶ የሚሰጥ ወርቅ ቱሪስት ሆነው ይዘው መምጣት ጀመሩ። The tourists bring forth their gold in the return of other things. የደቡቧ ንግስት ወርቅ ይዛለት መጣች ይላል መጽሐፍ ቅዱስ። The Bible says Queen of the Sheba bring him forth the gold. ያስመጣት ተዋግቷት አይደለም፣ ያስመጣት በአእምሮ ነው፣ በጥበብ አስመጣት። It is by wisdom, by understanding that make him to bring a gold. ገንዘብን በሁለት አይነት መንገድ ማግኘት ይቻላል። You can have money in two ways. ታግላችሁ ማግኘት ትችላላችሁ። You can bring it by fight. በጥበብ ደግሞ ከነሱ መቀበል You ትችላላችሁ። can receive them by wisdom. እንደዚህ እንዲሆንላችሁ ጸልያለሁ። I pray that it may happen for you. Receive it, receive it, receive it. አእምሯችሁ በጥበብ እንዲባረክ ጸልያለሁ። I pray your mind may blessed by people. አእምሯችሁ በጥበብ እንዲባረክ ጸልያለሁ። I pray that your mind be blessed. አእምሯችሁ በጥበብ እንዲባረክ ጸልያለሁ። I bless that your mind be fruitful. አእምሯችሁ በጥበብ እንዲባረክ ጸልያለሁ። I bless you that your mind be wisdom. አእምሯችሁ በጥበብ እንዲባረክ ጸልያለሁ። I pray that your mind full with wisdom. አእምሯችሁ በጥበብ እንዲባረክ ጸልያለሁ። I pray that your mind full with wisdom. ሰነፍ ያልሆኑ ሰዎች፣ Listen to me. አእምሮ ያላቸው ሰዎች፣ The people who has a mind, ጥበብ ያላቸው ሰዎች people who has a wisdom, ስራ ስጣቸው። give them a task. ምክንያት የላቸውም። They don't have a reason. ምክንያት የላቸውም። They don't have a reason. ከሰጣቸው በኋላ After you give them, ውጤት ነው የሚሰጡ። they give you a result. ምንም አይነት ምክንያት አእምሯቸው ውስጥ የለም። Because there is no excuse in their mind. ምንም አይነት ምክንያት አእምሯቸው ውስጥ የለም። They don't have an excuse in their life. ምንም አይነት ምክንያት። Nothing excuse. ሁል ጊዜ ምክንያት የሚያቀርቡ ሰዎች፣ People who give an excuse, እሾህ በቅሎበታል የሚሉ ሰዎች the people that say it's full of thorns, ሰነፎች ናቸው። they are slothful. እጅግ በጣም ሰነፎችና አእምሮ የጎደላቸው ሰዎች ናቸው። They are slothful and void of mind. አእምሮ የጎደላቸው ሰዎች ናቸው። They have lack of understanding. አእምሮ የጎደላቸው ሰዎች They ናቸው። have lack of understanding. አእምሮ የጎደላቸው ሰዎች They ናቸው። have lack of understanding. ሁል ጊዜ ምክንያት አላቸው። They have always a reason. በላይፋችሁ እንደዚህ አይነት ሰዎች የሉ? There are any people, such kind of people in your life? አብዛኞቻችሁ ደግሞ እንደዚህ አይነት ሰው ሆናችሁ ራሳችሁን አግኝታችሁ ታውቃላችሁ? Have you ever met in this kind of point? ለምንም ነገር በመንገድ አንበሳ አለ እያላችሁ ነው የምተኙት? That you give an excuse for your sleep? በመንገድ አንበሳ አለ። There is a lion in my way. ሰነፍ ሰው እንደዛ ነው። Slothful people are like that. በመንገድ አንበሳ አለ ብሎ ይተኛል። They sleep and sleep. ምክንያት አለው። ለዚህም They have excuse for every point. ለዚህም They have excuse for every point. መሬት አለው። They have a land. ላለማረስ ምክንያት አለው። But he has an excuse not to plow it. ላለማረስ ምክንያት አለው። He has an excuse not to plow it. መሬቱ ላይ ዘር ላለመዝራት ምክንያት አለው። He has a reason not to plow it. ትራክተር አልመጣም ይላል።
ይላቸዋል። He says, my tractor is not arrived. ሰራተኞች የሉም ይላቸዋል። My helpers are not right. መሬቱን የሚመነጠር ሰው የለም So ይላቸዋል። there is no man who can help me. ማን የሚረዳኝ ሰው አጠገቤ ሰው የለም There ይላቸዋል። is no man who can help me. ድሃ ነው እንዳትሉት ደግሞ መሬት አለው፣ Yet not to call him a poor, has a land. ግን ሰነፍ ነው። At the same time slothful. በእጁ ከያዘው ነገር ፍሬ ማፍራትና ጥቅም ማግኘት አያውቅም። He doesn't know how to become fruitful from the things that he is እጁ in ላይ his hand. መሬት አለ፣ ከመሬቱ ግን ዘርቶ መብላት አያውቅም። He doesn't know how to grow things, yet he has a land. እጃችሁ ላይ የሆነ ነገር ካለ If there is something in your hand, እግዚአብሔር አእምሯችሁ እንዲባርከው I ነገሩት። bless you that may God bless your mind. አእምሯችሁን እንዲባርከው ነገሩት። May God bless your mind. ቀደም ወደ አነበብነው የምሳሌ መጽሐፍ እንምጣ። ኢየሱስ በዚህ አለ። Jesus is here. ምሳሌ 24 Proverbs 24 from 30 up to 32. ቁጥር 33 እና 34 ስለዛ ሰነፍ ሰው በሚያወራበት ሰዓት ጥቂት ትተኛለህ፣ ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ጥቂትም ታንቀላፋለህ፣ ትተኛ ዘንድም ጥቂት እጅህን ታጥፋለህ። ትተኛ ዘንድ ደግሞ ጥቂት ሰውየው ሶስቴ ነው የሚተኛው። The man sleeps 3 times. እስኪ አንብበው መጀመሪያ። Read it again. ጥቂት ትተኛለህ፣ አንድ የተኛውን ጥቂት ትተኛለህ፣ አንድ ጥቂትም ታንቀላፋለህ፣ ሁለተኛ ደግሞ ያንቀላፋል። የቅድሙ መኝታ አልነበረ፣ አሁን ትንሽ ላንቀላፋ ይላል። ሁለት ትተኛ ዘንድም ጥቂት እጅህን ታጥፋለህ። ሶስቴ ነው የሚተኛው ሰውየው። እሺ እንግዲህ ድህነት እንደ ወንበዴ፣ እንግዲህ ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል። ችጋርም ሰይፍ እንደያዘ ሰው ይመጣብሃል። ክብር ለኢየሱስ ይሁን። ሰውየው ያን የመሰለ ሰፊ የእርሻ መሬት ይዞ The man who has possessed a great land, ሰለሞን የእንቅልፍ ህይወቱን ማየት አለብኝ አለ። he says, King Solomon, behold his sleeping time. አእምሮ የጎደለው ነው ብሏል። His lack of mind. ከዛስ ምን የጎደለው ነው? ታካሽ ነው። He's slothful. ከዚህ ሰውዬና ከእርሻው ትምህርት ወስጃለሁ አለ። I have extracted a lesson from him. ከዛ ኔክስት እስኪ እንትን እንበል የእንቅልፍ ህይወቱን ደግሞ እንይ አለ። He says, let's next examine his sleeping time. ጥቂት ይተኛል አለ። He sleep a little. ጥቂት ደግሞ መልሶ ያንቀላፋል። His little slumber. ከዛ ደግሞ ድጋሚ ለመተኛት እጁን ያጥፋል። He says, little folding of his down to ሰውየው sleep. ሶስቴ ነው የሚተኛው። So the man sleeps 3 times. ሰውየው ሶስቴ ነው የሚተኛው። The man sleeps 3 times. ክብር ለኢየሱስ ይሁን። Glory to God. አእምሮ የጎደለው ሰው So a man who lack of understanding, ኢንጆይ የሚያደርገው በስራ ሳይሆን በእንቅልፍ ነው። he enjoys sleeping rather than a task. አንዳንዶቻችሁ አሁን ብተኙ ከ3 ቀን በኋላ ነው የምመጣው። Some people, when you sleep now, you came after 3 days. ልከኛ አሁን ብተኙ ከ3 ቀን በኋላ እኛ መምጣት ያለብን That we came after 3 days. እንዴ ላይክ 6 ሰዓት ተኝታ ተነሳ ብንልህ እንዴ አሁን መተኛት ያርል እንዴ ነው የምትለን? It says ሶስቴ ነው የምተኛው። you sleep 3 hours, 3 Hello? times. የሰማችሁ ነው? Are you with ሶስቴ ነው me? የምተኛው። You sleep 3 times. ሰለሞን እዚህ ሰውዬው ህይወት ውስጥ 3 ችግር ነው ያየው። So there is 3 problems. አንደኛ ሰነፍ፣ The first one is the slumber. ሁለተኛ አእምሮ የጎደለው፣ Is lack of understanding. ሶስተኛ ደግሞ እንቅልፋም ነው። He is very sleep too much. እንደዚህ አይነትን ሰው አለ So for this kind of people, ወንበዴ እንዴት ነው ወደ ቤታችሁ የሚመጣው? how do you think that poverty or travels into your life? ወንበዴ ህይወታችሁ ላይ የሚመጣው በቤታችሁ ውስጥ የሚመጣው So an enemy came into your life. ባይ ናይት ወይም በምሽት ታይም ነው። It's by night time that he came. በራችሁን ቆልፋችሁ በራችሁን ሰብሮ ይገባል። He broke your doors, though you locked it. ድህነት እንደዛ ነው። Poverty is like that. እንቅልፋም ወደሆኑ ሰዎች በእንደዚህ አይነት ሁኔታ ነው የሚመጣው። And poverty came from people who slept too much. አልፈልግህም እያላችሁት በራችሁን ሰብሮ ይገባል። He entered you, though he doesn't need you. ሳንቲም የያዘ ሰው አለ? ኢትዮጵያ አንድ ብር የኢትዮጵያ አንድ ብር የያዘ ሰው አለ? ሳንቲም Who has any coin? ይሄ ከፊት ያለው ሚዛን አያችሁት? Have you seen the way? ከኋላ ያለው ምንድን ነው? አንበሳ። Lion and the way. አንበሳውን ላውጣው ብትሉት ሚዛኑም አብሮ ይወጣል አይደል? When you want to extract the lion, at the same time the way will extract too. ሚዛኑን ላውጣው ብትሉት አንበሳውም አብሮ ይወጣል። At the same time to the reverse. ሁለቱም አንድ ፔጅ ላይ ነው ያሉት። They are in the same page. አንድ ገጽ ላይ ነው ያሉት። They are in the same page. ድህነትና እንቅልፍ እንደዛ ናቸው። At the same time sleep and poverty. ድህነትና እንቅልፍ እንደዛ ናቸው። At the same time sleep and poverty. እንቅልፍ ባለበት ስፍራ Whenever there is a sleep, ትንሽ ብታሸቱ ድህነት አለ። if you sniff it, there is a poverty. ድህነት ባለበት ስፍራ Whenever there is a poverty, ትንሽ ብታሸቱ እንቅልፍ አለ። when you sniff it, there is a sleep. እስኪ አንድን ሰው ጥሩትና Call someone. ይሄን ስራ ልሰጥህ ነበር ግን ስራው 7 ሰዓት ይወስዳል በሉት። Tell him that the task will take up to 7 hours. Tell him. ሰውየው የድህነት መንፈስ በኃይል ያለበት ሰው ከሆነ መቼ ነው የምናርፈው? መቼ ነው የምንተኛው ይላል። It says, when shall we sleep? It speak about that. ፖቨርቲ እና እንቅልፍ አብረው የሚሄዱ ነገሮች ናቸው። Because poverty and sleep walk together.
የሰማችሁ ነው? Are you with me? ቢሾፕ ዴቪድ ኦየዴፖ የሚባል ማቃቸው አንድ እግዚአብሔር ሰው አሉ። There is a great man of God they called Bishop Oyedepo. 100,000 ህዝብ የሚይዝ አርክ የሚባል ትልቅ ቤተክርስቲያን እየገነቡ ነው። They are building that called an ark in thousands of people gathering. የናይጄሪያ መንግስት The government of Nigeria ለማንም ሰው ያልፈቀደው ለሳቸው ፈቅዶላቸዋል። they allow him to the land who doesn't allow to anybody. የትም ሀገር መሄድ ከፈለጉ እዛው ቸርቹ ያለበት ስፍራ ላይ የአውሮፕላን ማረፊያ መገንባት እንደሚችሉ ፍቃድ ሰጥቷቸዋል። They give them a license for a plane that he may fly to any place. የትኛውም እሳቸውን ሊያገኙ የሚመጣ ሰው ኤርፖርት አይደለም ዳይሬክት እዛ ሄዶ ማረፍ ይችላል። Any person can land onto the plane where they build it. Anybody want to meet ከሀገር ለመውጣት ከቸርች ተነስተው ብድግ ብሎ ፕሌን አስተስተው መሄድ ይችላል። They can have their plane from their church. እና እሳቸውም እንዳሉ ልንገራችሁ። Do you know what they said? ድህነትን ከህይወቴ ለመስበር ብዙ ነገሮችን አድርጌያለሁ አሉ። I have made many things in order to break poverty from my life. ካደረኩት ትልቁ ነገር አሉ The first thing I have made is በቀን 2 ሰዓት ነው የምተኛው አሉ። I sleep for 2 hours. ከባድ ነው አይደል? Is it difficult? ላለፉት 40 እና 50 ዓመታት በቀን 2 ሰዓት ነው የተኙት። They sleep for 2 hours for the past of 40 and 50 years. ሲተኙ እንቅልፌን ባርክልኝ ብሎ አይተኙም። They didn't say God bless my sleep. እኛ እንደዛ ነው ብላ እንቅልፌን ባርክልኝ ነው የምትሉት። We pray like that. አንዳንድ ሰው እንዳትነሱ ያዕቆብ ሌሊት ያርግላችሁ ይላል። እንዳትነሱ ነው። Some people they say may the night be as the night of Jacob. የሰማችሁ በቀን 2 ሰዓት They sleep for 2 hours. በቀን 2 ሰዓት They sleep for 2 hours. ያሉበት ኤሪያ ላይ የራሳቸው ከ2000 በላይ የሚበልጥ የባንክ ብራንች አላቸው የራሳቸው። They have more than 2,000 of bank branches. እና ከህይወታቸው ላይ ድህነትን መስበር ሲያስቡ የመጀመሪያ የሰበሩትና ያስተካከሉት ነገር የእንቅልፍ ሰዓታቸውን ነው። The first thing they break is the sleeping time when they want to cast out poverty from their life. ሁሉ ጊዜ አንድ ጥናትን ስታዩ So whenever there is a research that made, ጥናቱን ያጠናውን ሰው እዩ። look unto the person that he made a research. ጥናቱን ያጠናውን ሰው Look at the person who has made a research. ጁስ ውስጥ ያለው ስኳር አይጎዳም ብሎ አንድ ዶክተር ጥናት ከሰራ If a doctor made a research there is no problem with the sugar inside of a juice, ይሄንን ጥናት ስፖንሰር ያደረጉ ሰዎች ነው ያቸው። look after the people who was after the sponsorship. ምናልባት አንዳንድ ጊዜ ጁሱ ባለቤት የሆኑ ሰዎች ናቸው ስፖንሰር የሚያደርጉት። They are the people who are the owner of that juice who sponsor it. በቀን 8 ሰዓት ነው ብሎ የነገራችሁ ሰውዬ The person who told you can sleep for 8 hours. ባክግራውንዱን ብታጠኑት ቀኝ የገዛችሁ ሰውዬ ነው። He's a person who his background is the one who was in slavery of you. የሰማችሁ ነው? Are you with me? ባክግራውንዱን ብታጠኑት እኛን ቀኝ የገዛን ሰውዬ ነው። He's a person who was colonized us. ስንት ሰዓት ነው እሱ የሚተኛው ብትሉት በቀን 4 ሰዓት ወይ 3 ሰዓት ነው የሚተኛው። He sleep for 3 or 4 hours. ፖቨርቲን ከላይፋችሁ ላይ ምን ለመስበር So in order to break poverty from your life, የእንቅልፍ ሰዓታችሁን አስተካክሉ። you have to decrease the hour of your sleep. የሰማችሁ ነው? Are you with me? መንፈሳዊ አባቴ ይህችን ቃል ይናገራል። My spiritual father used to repeat this word. ለማረፍ ብላችሁ እንጂ ኢንጆይ ለማድረግ ብላችሁ አተኙ ይላል። So do not sleep for enjoyment yet to get rest. ኢንጆይ ለማድረግ የምትተኙ ከሆነ 10 ሰዓት አይበቃችሁ። So you cannot, it's not very enough for 10 hours. የእንቅልፍ ላይፋችሁን እስካልሰበራችሁ ድረስ Unless you break your sleep time, በመንፈሳዊ ነገር ፕሮስፐር አታደርጉ። you cannot prosper in spiritual. በፋይናንሻል ነገር ፕሮስፐር You አታደርጉ። cannot prosper in finance. በሁለቱ ነገር ፕሮስፐር ማድረጋችሁ You cannot prosper in both of them. በፍጹም ፕሮስፐር ማድረጋችሁ። Never you cannot prosper. የሰማችሁ ነው? Are you with me? በፍጹም ፕሮስፐር ማድረጋችሁ። You can never prosper. ሶ ከላይፋችሁ ላይ መስበር ያለባችሁ ቢጉ ነገር The greatest thing you have to break from your life. ነገራችኋል። ድህነትና እንቅልፍ አንድ ላይክ የሳንቲም ሚዛንና አንበሳ ናቸው። Poverty and sleep in the same page. በፍጹም አትለያዩአቸው። You cannot separate them. በፍጹም You አትለያዩአቸው። cannot separate them. ዛሬ አዳር ፕሮግራም አለን ብንል When you say there is a night prayer, አብዛኞቻችሁ many of you, በጸሎቱ ስለምታገኙት በረከት አይደለም የምታስቡት። he doesn't think about the blessing that you receive from prayer. ስንት ሰዓት ነው የምንተኛው የሚለውን ነው የምታስቡት። You think about for how long period you're going to sleep. ለዛ ነው ፕሮስፐር የማታደርጉት። That's why you don't prosper. ክብር ለኢየሱስ ይሁን። Glory to God. እንቅልፍ በጣም የምትወዱ ሰዎች ከሆናችሁ If you love too much of sleep, ድህነትን በጣም ነው የምትወዱት። it means you love poverty too much. በተዘዋዋሪ ድህነትን እጅግ በጣም ነው የምትወዱት። At the same time, you love poverty too much. አንድ አይሁዳዊ So one Jew, ከ11 ሰዓት በኋላ አይተኛም። he doesn't sleep before 5 a.m. ከ11 ሰዓት በኋላ He doesn't sleep. እግዚአብሔር መና
አወርዶላችሁ መናን እንዲሰበስቡ ሲነግራችሁ 11 ሰዓት በጧት ተነስታችሁ ሰብስቡ ነው ያለው። It was God instructed them rise up in the early of 5 a.m. morning. በማለዳ ተነስታችሁ ሰብስቡ ነው። In the morning of 5 a.m. በማለዳ ተነስታችሁ ምን በሉ? In the morning of 5 a.m. gather your manna. ለዛ ነው ፕሮስፐር የሚያደርጉት። That's why they prosper. እስኪ ባለጸጋ የምትሏቸውን ሰዎች የእንቅልፍ ላይፋቸውን ይዩ። Behold to the people who are prosperous. ይሰማችሁ ነው? Are you with me? ባለጸጋ የምትሏቸውን ሰው Look unto the people. የቤታቸውን በር ዘበኛ ይከፍትላቸው እነሱን የሚከፍቱት because ዘበኛው ድሃ የሆነው በእንቅልፉ ምክንያት ስለሆነ እነሱ ሲነቁ እንኳን ተኝቷል። The guard is poor because he behold always into their lock. It by himself they open. ዘበኛው ለራሱ እነሱን የሚቀሰቅሱት There they knock after they are. ተነስና ክፈትልን ይሉታል። ተነስና wake up and open for us. ከፍተህልን መልሰህ ተኛልህ ይሉታል። It says you're going to sleep later. እነሱ ሊተኙ እኮ አይደለም ሊሰሩን እየወጡ ያሉት። They are leaving in order to work. ዘበኛው ግን እንቅልፉ እንደሚወድ ስለሚያውቁ ትከፍትልንና መልሰህ ተኛልህ ይሉታል። It says when you open for them you're going to sleep again. መንፈስ ቢሆን እንሰብሮ ነበር። If it was a spirit we can't break. It's not a spirit. ክብር ለኢየሱስ ይሁን። Glory to God. 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 አእምሮ የጎደለው ሰው A man who lack understand, ሰነፍ ሰው who is slothful, እንቅልፍ በጣም ነው የሚወደው። he loves too much to sleep. አእምሮ የጎደለው ሰው A person who void of understand, አእምሮ የጎደለው ሰው a person who lack of understanding, ሰነፍ ሰው who is slothful, እንቅልፍ በጣም ነው የሚወደው። he loves too much sleep. ፕሮስፔሪቲ Prosperity, ባለጠግነት እና ድህነት and at the same time poverty, ኢቭን የእንቅልፍ ህይወታችሁን ላይ ተጽዕኖ የመፍጠር አቅም አላቸው። they have an influence in the time of your sleep. አንድ ጊዜ እዚህ ኢትዮጵያ ውስጥ One of the time in Ethiopia, አንድ ቱሪስት መጣ። a tourist came from Ethiopia. የሰማሁትን ነው የምነግራችሁ። This is the thing that I heard it. ከዛ ከአንድ ማንጎ ዛፍ ስር Like from the tree of mango, የተኛ ገበሬ ጋር ማውራት ጀመሩ። he started to communicate with a farmer. እና ገበሬው ተኝቶ And the farmer was asleep. ማንጎን እየበላ ነው። He was eating the mango. ቱሪስቱ እንደዚህ አለ። And the tourist said, ይሄንን አሁን ስለ ፋይናንስ ላውራህ አለው። let me teach you, let me speak about the finance. እርሻህን ለምን አታሳድገውም አለው። It says, why don't grow your land? እርሻውን አሳድጌውስ አለው። It says, after that, what it happened? ካሳደግከው በኋላ ኢምፖርት ወይና ኤክስፖርት አደርጋለህ አለው። ኤክስፖርት አደርጋለህ። You can export the goods of the things that you grow them. ኤክስፖርት አድርጌስ አለው። After that, what exported? ትልልቅ ከተሞች ላይ ህንጻና ቤቶችን ትገዛለህ አለው። And he built after that a great building in the city. ህንጻና ቤት ገዝቼስ አለው። After that, what it happened? ከዛ በኋላ ትልልቅ መርከቦችን ትገዛለህ፣ ንግድህን በኃይል ታሳድገዋለህ አለው። You increase your trade in a vast way. ትልልቅ መርከቦችን ከገዛውስ በኋላ አለው። After that, when I bought of a ship, እዛ ከደረስክማ ተኝተህ ትበላለህ አለው። it says you're gonna ተኝተህ ትበላለህ። when you read them, you're gonna eat while you're asleep. ከዛ ገበሬው አሁንስ ምን እያደረኩ ነው አለው። And said the farmer, now I'm doing the same thing. አሁንስ ተኝቼ እየበላሁ አይደል እንዴ አለ። At the same time now I'm eating it. ሰነፍ ሰው እንደዚህ ነው። A slothful man is like this. ይሄን ሁሉ አድርጌ አለው። It says after I have done this all thing, ተኝቼ ከሆነ በላው አሁንም ተኝቼ እየበላሁ ነው አለ። it's the same thing is repeating at the same time. እየሰማችሁ ነው? Are you with me? ድህነትን ከህይወታችሁ ለማስወጣት ከፈለጋችሁ In order to cast poverty out of your life, ጥበብ፣ wisdom, ትጋት፣ diligence, የእንቅልፍ ህይወታችሁን ማስተካከል። you have to correct the sleep time. ሶስቱን ካስተካከላችሁ If you correct 3 of them, ትንሽዬ እርሻ ቢሰጣችሁ if you give a little land, በሺህ ሄክታር ከወሰዱት በላይ መስራት ትችላላችሁ። you can be fruitful to the people who has a great hectares. ትንሽዬ ነገር ኑሯችሁ A small thing is in your hand. ከተማውን መግዛት ትጀምራላችሁ። You can govern the city. ከተማውን መግዛት You ትጀምራላችሁ። 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 can govern. መጽሐፍ ቅዱሳችሁ ውስጥ የጌታ የኢየሱስን ህይወት አይታችኋል አይደል? Have you seen the life of Jesus in your Bible? የጌታ የኢየሱስን ህይወት The life of Jesus in the Bible? አገልግሎቱን በጥበብ ያደርገዋል። He was using his ministry with wisdom. አስቡት፣ በማለዳ ነው የሚነሳው። He woke up early in the morning. ገበያ መሃል ይገባል። He went to the market. እግዚአብሔር አባቱ የሰጠው ስራ አለ። There is something that his father gave him. ያንን ስራ ሊሰራ ነው የሚነሳው። He raised up that he may work that task. ገበያ መሃል ይገባል። He went to the market. መስበክ ይጀምራል። He started to preach. መፈወስ He ይጀምራል። started to heal. ረፍት የለም። He's restless. ከዛ ልክ የምሽት ሰዓት So whenever there is night time, ወደ ተራራ ይወጣል። he went to the mountain.
ወደ ተራራ He went to the mountain. ወደ ተራራ ይወጣል። He went to the mountain. እረፍት የለም። He's restless. ቀኑን ሙሉ ሲሰብክ ነው የነበረው። He was preaching all the ቀኑን ሙሉ daytime. ማታ In the night, እነ ጴጥሮስ እንተኛለን ሲሉ when Peter says, I want to sleep, እንቅልፍ የለም ወደ ተራራ እንውጣ ይላል። says, let's walk up to the mountain. በተራራ ላይ ሲጸልይ ያድራል። He was praying all the night. ይጸልያል። He was praying. እንቅልፋቸውን የሚተኙት እነ ጴጥሮስ ናቸው። That was their Peter's, they were sleep. ረጅም ሰዓት ሲተኛ አታዩትም። He doesn't see him to sleep long time. መጽሐፍ ቅዱሳችን ውስጥ In our Bible, ኢየሱስ ተኝቶ ነበር የሚብሉ ቦታዎችን ስታዩ when you look in the place where Jesus was sleeping, በታንኳ ሲሄዱ ብቻ ነው የሚተኛው። he was sleeping when they were using the ምክንያቱም ship. እዛ ስፍራ ላይ እነሱ መካከል ስላለ ሌላ አሳይመንት የለም፣ ይተኛል። There is no such kind of an assignment in that place. ልክ እንደዚህ አይነት ስፍራ ላይ ኢንጆይ የሚያደርጉበት እነሱ ኢንጆይ የሚያደርጉበት ስፍራ ላይ እሱ ይተኛል። ቢኮዝ ያቺ የእረፍት ሰዓት ነች። That is a time for his sleep in that period of ስራ time. ያለው አይተኛም። He doesn't have when he has a work. አሳይመንት ያለው አይተኛም። He doesn't sleep when he has an እግዚአብሔር assignment. አባቱ የሰጠውን ስራ ሳይፈጽም አይተኛም። He cannot sleep while he was an ተኛ accomplishment. የተባለባቸውን ስፍራዎች በሙሉ ያቸው። Look at the place where he sleep. ከዚህ ተነስተው He wake up ወደዛኛው ከተማ when he leave that place. በመርከብ ሲሄዱ መርከቡ ላይ ይተኛል። He sleep off in that ship ቢኮዝ ሰው የለም የሚሰብከው፣ because there is no man to preach. የሚፈውሰው በሽተኛ There የለም። is no man to heal. ያቺ የእረፍት ሰዓት ነው። That is a time to sleep. የሱ የእረፍት ሰዓት For him, in order to sleep time, ስራ የሌለበት ሰዓት ነው። it's a time doesn't have a job. እና እንደዚህ አላቸው፣ And he told them, ቀን ሳለ አላቸው so whenever in የላከኝን daytime, ምን I have to accomplish the things that my ማንም center. የማይሰራባት ሌሊት ትመጣለች አለ። He says there will be a time that no man can work. የሚያርፈው ስራ የሌለ ስፍራ ላይ ነው። ስራ የሌለበት ቦታ ላይ ነው። He sleep in a time where there is no job. እንዲተኛም የሚያደርገው እንዳይተኛም የሚያደርገው ስራው ነው። It is his task that make him to sleep or not. sometimes like ምን እንደሚገርም ልንገራችሁ። Do you know what it wonders me? ምን እንደሚገርም ልንገራችሁ። It wonders me. አሁን ያላችሁትን ላይፍ ይዛችሁ የምትተኙ ከሆነ እንደናንተ ሞኝ ሰው የለም። There is no fool man that you sleep the life that you possess. አሁን የያዛችሁትን ላይፍ ይዛችሁ የምትተኙ ከሆነ ሞኝ ናችሁ። They are too much foolish that you sleep in this age. ላለፉት 20 ዓመታት ተኝታችኋል። You sleep for 20 years. ከምትነግሩን ህልም ውጭ ምንም ያገኛችሁት ነገር የለም። You don't have anything beside of the dream that you have. የምትነግሩን ህልም ብቻ ነው በቃ አገኘው የምትሉት ነገር። That what you possess is a dream that you have. ልክ ነኝ አይደል? Am I right? የምትነግሩን ህልም ብቻ ነው ከእንቅልፋችሁ ያገኛችሁት። That what you have is only dream. ያው ሰይጣን Listen to me, Satan. ህልም ስታዩ አይፈራችሁም። He doesn't afraid you because you have a dream. አይታችሁ የነቃችሁ ሰዓት ግን ይፈራችኋል። The moment you wake up, he's afraid of you. ሰይጣን ስታልሙ አይፈራችሁም። The devil doesn't afraid you when he's dream. አልማችሁ የነቃችሁ ሰዓት The moment you awake, ከዚህ በኋላ እንቅልፍ የሚባል ነገር የለም ብላችሁ አልማችሁ የነቃችሁ the ሰዓት moment you awake up from a dream, የዛን ጊዜ በኃይል ይፈራችኋል። at that time you will fear you. የሚያቀላፉና ህልመኛ የሆኑ ሰዎችን ሰይጣን ፈርቶ አያውቅም። So the devil doesn't fear any people who dreams dream. ሰይጣን የሚፈራው The person that he fear too much, አልመው የነቁ ሰዎችን ይፈራል። he fear them, the people who awake from their dream. ለዛ ሰዎች አሁን መተው ፕሮፌት በህልም ጌታ ተናገሩ ሲሉኝ like 20% ነው የምሰማቸው፣ 80% አልሰማቸው። I didn't hear them for the people who give a testimony about the dream. እየነገሩ ያሉት ምን ያክል እንቅልፋም እንደሆኑ ነው። They tell me how much they love to sleep. መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? Do you know what the Bible says? ህልም ይላል በስራ ብዛት ይታያል። And the Bible confirms that a dream comes out of a lot of tasks. እንቅልፍ ስራው ለሆነ ሰው ህልም ደሞዙ ነው። For a person who is in charge of sleep, for him is a wage. For him is a wage of sleep. ከኔ ጋር እንቅልፍ መተኛት ስራው ለሆነ ሰው ደሞዙ ህልም ነው። The person who loves too much of sleep, his wage is dream. Now like በመጨረሻ ያመክራችሁ። So the last thing I will tell you, የእንቅልፍ ሰዓታችሁን ቀንሱት። decrease the time of your sleep. የእንቅልፍ ሰዓታችሁን ቀንሱት። Decrease the time of your sleep. የእንቅልፍ ሰዓታችሁን ቀንሱት። Decrease the time of your sleep. ከዛ በኋላ እግዚአብሔር ደግሞ የድህነቱን መጠን ከህይወታችሁ ላይ ቀንሷል። At the same time, God will decrease the poverty line. ከላይፋችሁ ላይ ድህነትን መቀነስ ከፈለጋችሁ If you want to decrease poverty from your life, የእንቅልፍ ሰዓታችሁን ቀንሱት። decrease the time of your sleep. የእንቅልፍ ሰዓታችሁን የቀነሳችሁ The ሰዓት moment you decrease it, ድህነትን ከህይወታችሁ ላይ ትቀንሱታላችሁ። poverty will cast out from your life. ድህነትን ከህይወታችሁ ላይ ትቀንሱታላችሁ። Poverty will decrease from your life. ድህነትን ከህይወታችሁ ላይ Poverty ትቀንሱታላችሁ። will decrease from your life. የእንቅልፍ ሰዓታችሁን የቀነሳችሁ The ሰዓት moment you decrease the time of your sleep, አእምሯችሁን በእንቅልፍ እንዲያርፍ አታርጉት። so do not make to rest your mind by your sleep. ነቅታችሁ እንዲሰራ አድርጉት። Make him to awaken. ነቅታችሁ እንዲሰራ አድርጉት። Make him to awaken. ነቅታችሁ እንዲሰራ አድርጉት። Make him to awaken.
ክብር ለኢየሱስ ይሁን። Glory to God. በመንፈሳዊ ነገር ጠንካራ መሆን ትፈልጋላችሁ? In order to be strong in the spirit, አሁን ቀንሱ ያልኳችሁን ቀንሱት። so decrease whatever things I have told you. ፋይናንሻሊ ጠንካራ መሆን In ትፈልጋላችሁ? order to be a finance, አሁን ቀንሱ ያልኳችሁን ቀንሱት። decrease the things what we hold. አሁን ቀንሱ ያልኳችሁን ቀንሱት። So decrease the things I have told you. ብራካቶንዶ ሮቦሳቴ Amen, amen, amen. ጀለብሬዲያ ክራዶስ ሳኪልታር ዳምባሳቴ ያና ብዙ ድሃ የሆነ ሰው A person who is much in poverty, አፉ ውስጥ የማታጡትን አንድ ቃል ልንገራችሁ። there is a word in his mouth. ሀብታም ሰው እኮ እንቅልፍ የለውም ይላል። It says a rich man is sleepless. ሀብታም ሰው ምን የለውም? A እንቅልፍ rich የለውም። man is sleepless. ገንዘብ እንቅልፍ አይሰጥም ይላል። It says money cannot give you sleep. ገንዘብ እንቅልፍ አይሰጥም። I know money will not give you sleep, ገንዘብ ግን ቤስት አልጋ ይሰጣል። but he give you the best bed you can have. የሰማችሁ? ገንዘብ ቤስት አልጋ ይሰጣል። He can give you a comfort bed. የሰማችሁ ነው? Are you with me? ገንዘብ አሁን ያላችሁበት መኝታ ላይ እንዳተኙ ያደርጋችኋል። Money will give you a comfort that you may sleep. ሀብታም እኮ አይተኛም። He says ሀብታም ቢተኛ እንደኛ ነው የሚሆነው። if a rich man will sleep, he will become like a poor person. ስለማይተኛ ነው ባለጸጋ የሆነው። He become rich that he may not sleep. በሚቀጥሉት ዘመናት In the last of your ages, በሚቀጥሉት ዘመናት in the last of your በኃይል እንዲከፋፈቱ ጸልያለሁ። I receive it. በኃይልና በኃይል By mighty and by power, እንዲከፋፈቱ ጸልያለሁ። I receive it. እንዲከፋፈቱ ጸልያለሁ። That they may open በኃይልና በኃይል by fire and by power. የእናንተ ፋይናንሻል በሮች Your finance doors, እንዲከፋፈቱ ጸልያለሁ። they may open. ቁጭ በሉ። You may have your seat. ክብር ለኢየሱስ ይሁን። Glory to God. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። ለበለጠ መረጃ ስክሪን ላይ በምትመለከቷቸው ስልኮች መደወል ይችላሉ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ። ባረካችሁ። Let me bless you. እጆቻችሁን ከፍ አድርጉ። Lift up your hand. ውስጥ ያለ የትኛውን በሽታ What shall ever disease inside of you, አሁን ለቋችሁ እንዲሄድ አዛለሁ። I pray that it may leave you. አሁን ለቋችሁ እንዲሄድ አዛለሁ። I pray that it may leave you. እናንተ ውስጥ ያለ ዘራችሁ ውስጥ ያለ የትኛውም አይነት በሽታ What shall ever sickness in your bloodline, አሁን ለቋችሁ እንዲሄድ አዛለሁ። I pray that it may leave you. ከየትኛውም አይነት በሽታ What shall ever sickness, ከየትኛውም አይነት በሽታ what shall ever sickness, አሁን ነፃ እንድትወጡ ጸልይ። I pray that you may, አሁን ነፃ እንድትወጡ ጸልይ። I pray that you may, አሁን ነፃ እንድትወጡ ጸልይ። I pray that you may relieve. እጆቻችሁን ራሳችሁ ላይ አድርጉ። Put your hands in your, እነዚህ አእምሮች those minds, ጥበብ እንዳይጎላቸው ጸልያለሁ። I pray that it may lack, not lack ጥበብ wisdom. እንዳይጎላቸው ጸልያለሁ። It may not lack wisdom. ጥበብን በእናንተ አእምሮ ላይ ጠርቻለሁ። I call wisdom into your mind. እግዚአብሔር በጥበብ ባረካችሁ። God bless you in your wisdom. እግዚአብሔር በጥበብ አበዛችሁ። God will increase in wisdom. እግዚአብሔር በጥበብ አሰፋችሁ። God increase you in wisdom. እግዚአብሔር በጥበብ አሰፋችሁ። God increase you in wisdom. እግዚአብሔር በጥበብ አሰፋችሁ። God increase you in wisdom. አእምሯችሁ Your mind, የሚያፈራ አእምሮ ነው። it shall be fruitful. የሚያፈራ አእምሮ ነው። It shall be fruitful. አእምሯችሁ የሚያፈራ አእምሮ Your ነው። mind shall be fruitful. ምንም በእጃችሁ የገባ የትኛውም ነገር Whatever that possess in your hand, ከዚህ በኋላ እሾህ አይበቅልበትም። it will not be thrown in your hand. እሾህ አይበቅልበትም። You will never be thrown. ባዶን አይሆንም። You will never be empty. 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 ድሃ ያደረጓችሁ ዕውቀቶች በሙሉ Every knowledge that make you poor, ድሃ ያደረጓችሁ የሞኝነት ዕውቀቶች every knowledge that make you poor, አሁን ከእናንተ አእምሮ ውስጥ እንዲወጡ ጸልያለሁ። now I pray it may lose it. የስንፍና ዕውቀቶች በሙሉ What shall ever a knowledge of mine, አሁን ተጠራርገው እንዲወጡ አዛለሁ። I scatter them. አሁን ተጠራርገው እንዲወጡ አዛለሁ። I scatter them out. አሁን ተጠራርገው እንዲወጡ I አዛለሁ። scatter them out. አሁን ተጠራርገው እንዲወጡ I አዛለሁ። scatter them out. አሁን Now. ተጠራርገው ወጡ። You leave you. ተጠራርገው ወጡ። It leaves you. ተጠራርገው ወጡ። It leave you. ተጠራርገው ወጡ። It በዚህ ዓመት In this year, እውነተኛ ሳቅስቃላችሁ። you will laugh a great joy of laugh.
እውነተኛ ሳቅ ሰማላችሁ። You will laugh a great joy of laugh. ጎረቤቶቻችሁ Your neighbors, ለቅሷችሁን አይሰሙም። they will not cry. ማማረሮቻቸውን አይሰሙም። You not your groan. ወደ እናንተ ቤት ጠጋ ሲሉ When they come to your house, በዚህ ዓመት ሳቅ ብቻ ይሰማሉ። they will listen your laugh only. አይ ነው እስከ ዛሬ Until this time, የምስቁት ሳቅ እንኳን የምር አልነበረም። it was fake. The things that you were laughing, የምስቁት ሳቅ እንኳን የምር አልነበረም። it was not for real. የምስቁት ሳቅ እንኳን ለ2 ደቂቃ የሚቆይ It አልነበረም። was not last for 2 minutes. በዚህ ዓመት ግን እንደዛ ሆነ። But in this year, no longer like that. እውነተኛ ሳቅ፣ Oh, true love. የምር የሆነ ሳቅ፣ Oh, for honesty. የማያቋርጥ ሳቅ፣ It was joyful በኃይል last. በኃይል በኃይል Or mightily. ትስቃላችሁ 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 You will laugh, ትስቃላችሁ you will ትስቃላችሁ laugh, you will laugh and laugh. ትስቃላችሁ You will laugh, ትስቃላችሁ you will laugh, you ትስቃላችሁ። will laugh, you will laugh, you will laugh. ከአደጋ የተጠበቃችሁ ናችሁ። From every emergency. ከክፉ ነገር የተጠበቃችሁ ናችሁ። Whatsoever that is wicked. መጥፎ ከሆነ ነገር የተጠበቃችሁ From ናችሁ። evil things. እናንተና ዘሮቻችሁ የተጠበቃችሁ ናችሁ። You are preserved, you are preserved. እናንተና ዘሮቻችሁ የተጠበቁ ናችሁ። You and your family are preserved. የእልልታ ድምፅ በቤታችሁ ይሰማል። You will shout of great joy. የመዝሙር ድምፅ ከእናንተ ቤት A ይወጣል። praise of songs. የመዝሙር ድምፅ ከእናንተ ቤት A ይወጣል። praise of songs. የምስጋና ጩኸት ከእናንተ ቤት A ይወጣል። praise of song. እግዚአብሔር እንደዚህ ያደረገልኝ የሚል ጩኸት፣ A testimony of the Lord. እግዚአብሔር እንደዚህ ያደረገልኝ የሚል ዝማሬ That song of a testimony. ከእናንተ ልብ ውስጥ በኃይል ይወጣል። It will arise from your heart. ከእናንተ ልብ ውስጥ በኃይል ይወጣል። It will arise from your heart. ከእናንተ ልብ ውስጥ በኃይልና በኃይል ይወጣል። It will arise from you and you and በኃይል you. ይወጣል። It will ከፍ አድርጉት። አሁን lift up your hands. ከፍ አድርጉት። እግዚአብሔር ሆይ በሉ። Oh God, ነብዩ እንደተናገረው as the prophet declares, እንደዛው አድርግልኝ። it shall be like that. አንተ ተናግረሃል፣ You speak on behalf of ነብዩ አውጆታል፣ the prophet, declared it. እንደዛ ሆኗል። It shall be like that. እግዚአብሔር ተናገረ፣ God spoke, ነብዩ አስተጋባ፣ and the prophet will declare እንደዛ ሆነ። it. It shall be like that. እግዚአብሔር ተናገረ፣ God spoke it, ነብዩ አስተጋባ፣ and the prophet በእኔ repeated. ህይወት እንደዛ ሆነ። It shall be in my life. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።